ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ደግሞ ወደ እናንተ ተመልሰን መተናል። እንግዲህ ስለ ኮንዶሚኒየም ሰሞኑን እንግዲህ ወይዘሮ አዳነች አቤቤ ለአዲስ አበባ ምክር ቤት በተናገሩት መሰረት የዋጋ ማሻሻያ ማድረግ እንዳለባችሁ ወይም ቁጠባችሁን በደንብ መጨመር አለባችሁ ሲሉ ማሳሰቢያ አስተዳደሩ ላይ የምክር ቤት አባላትን ሰብስበው ስለ ኮንዶሚኒየም ቤቶች ወደ 165,000 ቤቶች እየተሰሩ እንደሆነ ሲናገሩ ነበረ። 20,000 አካባቢ ቤቶችን አሁን እጣ ላይ በቅርቡ እናወጣለን ብለዋል። ቀኑን ስፔሲፊክ ባይናገሩም ከዚህ አንጻር ግን አንድ ማሳሰቢያ ሰጥተዋል። በተለይ ቁጠባ ላይ የምትቆጥቡ ሰዎች ከዚህ በፊት ባለው ትሬንድ ሳይሆን ከዚያ በተሻለ ቁጠባ መቆጠብ አለባችሁ። የዋጋ ማሻሻያ ስላለ በዚያ ልክ እናንተም ማሻሽላችሁ መቆጠብ አለባችሁ። ካልሆነ እኛ እንኳ ብናስረክባችሁ ባንክ ሲዋዋል ቅድመ ክፍያውን መጨረስ ካልቻላችሁ ባንክ ይወስድባችኋል ሲሉ ማሳሰቢያ መናገራቸው የሚታወስ ነው። ምናልባት ከዚህ በፊት እንግዲህ እኔ በተደጋጋሚ ሰርቼበት ነበር። ተደጋጋሚ እንግዲህ አሁን ላይ ተግባራዊ ተደርጎ በከተማ አስተዳደሩ ውል እየያዙበት ለምሳሌ ለኮሪደር ልማት ለልማት ተነሾች ማለት ነው። እንዲሁም ከምክር ቤት አባላት ለሀገር ባለውለታ ከሆኑ ሰዎች ቤቶች ኮንዶሚኒየም ቤቶች ይተላለፋሉ። ሲተላለፉ አሁን ላይ ያለው ዋጋ ለስቱዲዮም ሆነ ለ20/80 በካሬ እስከ 39,000 ነው። ይሄ ማክሲመሙን ነው የምነግራችሁ። አሁን ላይ ሊጨምርም ሊቀንስም ይችላል እና ስቱዲዮ የሚባለው እንግዲህ እስከ 37 ካሬ ነው በአዲሱ እሱም ላይሆን ይችላል። 25 አለ፣ 29 አለ፣ 30 አለ እያለ ይቀጥላል። ባለ አንድ መኝታ እስከ 52 47 ካሬ ድረስ አለ። እስከ 65 ካሬ ድረስ የሚኖርበት እስከ 64 የሚኖርበት አለ። ባለ ሁለት ከ64 ጀምሮ እስከ 75 ድረስ፣ ባለ 3 መኝታ ደግሞ ከ75 በላይ መሆኑ ይታወቃል። ስለዚህ በዚህ ልክ ምን ይመስላል ዋጋቸው የሚለውን በደንብ ማየት ይገባናል ብዬ አስባለሁ። የ20/80 እንግዲህ አዲሱ ስቱዲዮ ዋጋቸው አንድ ካሬ እንግዲህ ቅድም እንደነገርኳችሁ አሁን ላይ ባለው ዋጋ ነው 39,000 ብር ብትወስዱት ይህንን ምሰራላችሁ በእርግጥ አዲስ ለሆናችሁ ወይም ቻናሌን በአዲስ ለምትከታተሉ ሰዎች ነው እንጂ ከዚህ በፊት በተደጋጋሚ ሰርቸዋለሁ ይህንን ነገር። ሰሞኑን ግን ማስታወሻ ስለተናገሩ ከንቲባዋ ከዚህ አንጻር ምናልባት መረጃው ከጠቀማችሁ በድጋሚስ ብሰራው ከሚል አንጻር ነው። ስለዚህ አንድ ካሬ እስከ 39,000 ብር ነው አሁን ላይ ያለው። እንግዲህ ስቱዲዮ 37 ካሬ ቢሆን 1.4 ሚሊዮን ብር የቤቱ ዋጋ ያወጣል ማለት ነው። ስለዚህ ቅድመ ክፍያ ላይ የ1.4 ሚሊዮን 10% ማለት 144,000 ብር አሁን ላይ ሊኖራችሁ ይገባል ማለት ነው። መቆጠብ አለባችሁ። እስከዚህ ብር ማጠራቀም እንዳለባችሁ በተለይ 1997 ላይ ያላችሁ አሁን አክቲቭ የሆናችሁ በትኩረት ይህንን ነገር ኢምፕሊመንት ማድረግ አለባችሁ ብዬ አስባለሁ። ባለ አንድ መኝታ ካሬው በተመሳሳይ ነው። የቤቶች ስታንዳርድ በነገራችን ላይ እንደ ድሮዎቹ አይደለም አሰራሩ። አሁን እኩል ነው። የካሬ መጠናቸው ነው የሚለያየው፣ ስፋታቸው ጥበታቸው ነው እንጂ ጥራታቸውም ሁሉም ነገር ተመሳሳይ ነው። ምናልባት ከአካባቢ ከቦታ አንጻር የቦታው ዋጋ ቫልዩ የሚሰጠው አንጻር ልዩነት ሊኖረው ይችላል። ስለዚህ ባለ አንድ መኝታ አንድ ካሬ አሁንም 39,000 ብር ነው። እንደው 52 ካሬ እናንተ 60 ካሬም ከደረሳችሁ በ60 ካሬ ነው የምታባዙ። ግን አንድ ካሬ 39 ቢሆን ባለ አንድ መኝታ ተመዝግባችሁ ቢሆን 52 ካሬ ቢደርሳችሁ 2 ሚሊዮን አካባቢ ነው የሚሆን። የዚህ ቅድመ ክፍያ ማለት 405,000 አካባቢ 405,000 ይሄን ብር አሁን በአካውንታችሁ ሊኖራችሁ ይገባል። ይሄ ማለት ግን ስትወዋሉ 20%ቱን ቢያንስ ይህን ብር አዘጋጅታችሁ መጠበቅ አለባችሁ። ህጉ የሚለው 20% ቀድማችሁ መቆጠብ አለባችሁ በሚለው መሰረት ነው እንግዲህ እሳቸውም ሲናገሩ የነበረው። ወደ ባለ ሁለት መኝታ ስንሄድ አሁንም ተመሳሳይ ነው። 64 ካሬ ቢሆን ብለን ነው እንግዲህ እየያዝን ያለው 2.5 ሚሊዮን አካባቢ ነው። የዚህ ቅድመ ክፍያ 500,000 አካባቢ 500,000 አሁን ላይ ገንዘቡ በእጃችሁ ሊኖር ይችላል። እጣው ቢወጣ ለምሳሌ ግንቦት 13 ወይም ግንቦት 25 ወይም ግንቦት 20 ከምርጫ በፊት ቢወጣ
ይህም ብር ቀድማችሁ ማዘጋጀት እንደሚገባ በድጋሚ ላስታውሳችሁ ነው የፈለኩት። ባለ 3 መኝታም ከሆነ ለምሳሌ 75 ካሬ 80 ካሬ ሊሆን ይችላል። 75 ካሬ ቢሆን ለምሳሌ የደረሳችሁ ሳይት ላይ 2.9 ሚሊዮን ነው የሚሆነው ዋጋው የዚህ ኮንዶሚኒየም ዋጋ። ስለዚህ የዚህ 20% ማለት 585,000 ብር ቀድማችሁ ብራችሁን ማዘጋጀት አለባችሁ። በተደጋጋሚ እንደምለው በተለይ 97 ጥቂትም ስለሆናችሁ ሁላችሁም ተቆጠባችሁ እዚህ ደረጃ ላይ ከደረሳችሁ ሁላችሁም እጣ ይደርሳችኋል ብለን እናስባለን። ኮንክሉድ ባናረግ እዚህ አንፃር መያዝ አለባችሁ ብለን እናስባለን። አርባ 60 ላይ ስንመጣ 40/60 እንግዲህ ስቱዲዮ የሚባል የላቸውም። ዋጋው ግን ይለያያል። እንደተባለው 40/60 አሁን ብዙ ቤቶች እንኳን ባይኖሩ የተወሰኑ ቤቶች ካዛንቺስ አካባቢ፣ ቦሌ ቡልቡላ አካባቢ፣ ሀያት 49 አካባቢ እንዲሁም ወደ ሪበከንቱ 4 ኪሎ አካባቢ ያሉ ቤቶች የተወሰኑ ቤቶች ይደርሳሉ ተብሎ ይጠበቃል። እነዚያ ቢደርሳችሁ እንኳን ለምሳሌ ባለ 1 መኝታ 57 ካሬ አካባቢ ነው ሚኒመሙ። 57 ካሬ ቢደርሳችሁ ባለ 2 መኝታ ከሆነ 64 እና ከዚያ በላይ፣ ባለ 3 መኝታ 85 እና ከዚያ በላይ ነው የሚሆን። ስለዚህ በዚህ የአንድ ካሬ ዋጋ ምን ያህል ይሆናል ብለን እስኪ ለማስላት እንሞክር። እንግዲህ አንድ ካሬ 42,000 ብር ነው የ40/60። ስለዚህ 57 ካሬ በ42,000 ታባዙት 2.4 ሚሊዮን አካባቢ ዋጋው ልዩነት አለው። የቤቱ ስታንዳርድም ልዩነት ስላለ የዚህ ቅድመ ክፍያ ማለት 957,000 ብር አካባቢ ነው። ይሄ ብር ቀድማችሁ መያዝ አለባችሁ እንደማለት ነው። ሌላው ባለ 2 መኝታ ሲሆን አሁንም 64 ካሬ ቢሆን ብዬ ነው ያስኩት። በ42,000 ካሬ እንግዲህ 42,000 ብር ነው ማክሲመም አሁን ላይ ያለው። 2.7 ሚሊዮን አካባቢ ነው። የዚህ 1.1 ሚሊዮን አካባቢ መቆጠብ ወይም መያዝ እንዳለባችሁ ያመለክታል ማለት ነው። ሌላው ባለ 3 መኝታ ከሆነ 85 ካሬ ቢሆን 42,000 ብር 3.6 ሚሊዮን አካባቢ ነው የሚሆነው። ይሄ የ40/60 ነው። ስለዚህ 1.4 ሚሊዮን ቀድማችሁ ማዘጋጀት ወይም አካውንታችሁ ላይ ሊኖር ይገባል የሚል ነው እንግዲህ የከተማ አስተዳደር። ምናልባት በዚያ ወቅት ግን ውል ልትዋዋሉ ስትሉ ወይም እጣው ሊወጣ ሰሞን ምናልባት መግለጫ ይሰጥበታል ብለን የምናስበው የካሬ ዋጋ ከዚህ ያንሳል ብዬ አልጠብቅም እኔ። ምክንያቱም ይሄ አሁን ላይ እየተሰራበት ያለ ነው። ከዚህ በላይ ግን ሊጨምሩም የሚችሉባቸው አንዳንድ ፍንጮች እያየን ነው። እንግዲህ ከተማ አስተዳደሩ ድጎማ ካደረገ ሰየው ነው፣ ካላደረገ ግን ቅድመ ዝግጅት ማድረግ ያለበት ከዚህም በላይ ሊሆን ይችላል። አንድ ጥያቄ አለ። ከተማ አስተዳደሩ ቁጠባችሁን ጨምሩ ብላለች ወይዘሮ አዳነች አቤቤ። ቁጠባ ለመጨመር በካሬ ስንት እንደሆነ እኮ ለህዝቡ መናገር ግልጽ መሆን ነበረበት። ይሄ ስህተት ነው። አመራሮች እኮ ለህዝብ ግልጽ ካላደረጉ፣ እቅዳቸውን ግልጽ ካላደረጉ፣ የሚሰሩትን ግልጽ ካላደረጉ፣ ለምክር ቤት ግልጽ ካላደረጉ ለማን ነው ግልጽ የሚያደርጉ? እና ይሄ አንዳንዴ እኔ ይገርመኛል ራሱ ሳስበው። ለማን ነው ታዲያ ግልጽ የሚሆነው? ስንት ነው የአንድ ካሬ ዋጋ? ምክንያቱም የተመዘገቡት ያውቁታል። ባለ 1 መኝታ፣ ባለ 2 መኝታ፣ ባለ 3 መኝታ እጣውን ወይም ቤት እየቆጠቡ ያሉ ሰዎች ያውቁታል። አትሊስት ግን በካሬ ይህን ያህል ነው ዋጋ ጭማሪ አድርገናል ወይም እስከዚህን ብር ያስፈልጋቸዋል ቢሉ ሰው የመቆጠብ አቅሙን በዚያው ሊጨምር ይችላል። አሁን ድፍን ያለ ነው። አሁን ይሄን እኛም ከዚህ በፊት እየሰሩበት ከነበረ አመት አልሞላውም። በነገራችን ላይ ይሄ ዋጋ ከተሻሻለ እሱን ስላገኘ ነው በሱ መሰረት ቢያንስ ለእናንተ እንደ ግንዛቤ እንዲሆን ስለፈለግን ነው። ምናልባት እጣው ከመውጣቱ በፊት መሰረታዊ ነገሮች አሉ። እጣው ዝም ብሎ የሚወጣ አይደለም። እነዚህ መስፈርቶች ያካትተ ነው። አሁን ሶፍትዌር በልጽጓል። ሶፍትዌሩ እንግዲህ ከኢንሳ ጋር ሆኖ በደንብ ቬሪፋይ ተደርጎ ደህንነቱ ተጠብቆ እንዳለ ነው እንግዲህ መረጃው ያለው። ስለዚህ መስፈርቶች አሉ። አንደኛ ዓላማ የ20/80 እና የ40/60 ዓላማዎቹ ለማንና ለማን ነው የሚሆኑት ነው። ያው 20/80 ለዝቅተኛ ገቢ ላላቸው ነው እየተሰጠ ያለው።
አላማውም እንደዚያ ነው። 40/60 ደግሞ ለመካከለኛ ገቢ ላላቸው ነው አላማው። እንግዲህ የመንግስት ሰራተኛ በኮታ ስናየው 20/80 20% ቅድሚያ ነው የሚሰጠው። 40/60 ላይ የወጣ ነገር የለም፣ እንደ ሁኔታው ነው የሚለው ህጉ። የሴቶች ኮታ በተመለከተ ወይም ሴት በመሆናቸው ከእጣው ውስጥ 30% ቅድሚያ ይሰጣቸዋል በሁለቱም 40/60 20/80። የአካል ጉዳተኞች ሲሆኑ ደግሞ 5% ይሰጣቸዋል። እንግዲህ የቁጠባ መስፈርቱ ይኸው እናንተ የምታውቁት ነው። በነገራችን ላይ ህጉ ላይ ቀድሞ 20% መቆጠብ ማለት ነው ለ20/80፣ ለ40/60 40% ቀድሞ መቆጠብ ማለት ነው። ከዚህ በፊት የተቀመጠው ብር በየወሩ የተጣለ ኮታ አለ። ይህንን 20% ላይ ያሟላ ይችላል፣ 40% ላይ ያሟላ ይችላል። አሁን ግን የከተማዋ ከንቲባ እሳቢያቸው 20%ን አትሊስት ቆጥቡ አይነት ነገር ነው አስተያየታቸው። የ40/60 40%ታችሁን ቀድማችሁ ያዙ፣ በኋላ ቅድመ ክፍያ 40% ስትጠየቁ ባንክ ራሱ የመውሰድ እድል ስላለው እሱን እዚያ ውስጥ እንዳትገቡ የሚል ነው። ምናልባት እዚህ ኮታው ላይ የመንግስት ሰራተኛ ሆነው ሴት ሆነው የአካል ጉዳተኛ ሆነው ካሉ 55% እድል አላቸው። ይሄ እንግዲህ ምን መመሪያና አሰራር ስላለው ወንዶችን ያገለለ ነው ወይም የመንግስት ሰራተኛው እንደዚህ ሌሎቹ እንዴት ያጣሉ? ይሄው አገልግሎት ስለሚሰጡ በሚል መንግስት እንግዲህ ቀድሞ ያወጣቸው መመሪያዎች ናቸው። እነዚህ መመሪያዎች አሁንም አልተሻሩ። ቅድሚያ የሚሰጣቸው በዚህ ልክ የተቀመጠ መሆኑን እንዲሁ ለማስታወስ ያህል ነው። ሌላው የዕጣ ቅደም ተከተል ህጉ ላይ በምዝገባ ዘመን ቅደም ተከተል ነው የሚለው። ለምሳሌ 1997 ነባር ተመዝጋቢዎች በቁጠባ መጠንና በቆጠቡበት ወራት ብዛት አሟልተው ከተገኙ ቅድሚያ የሚሰጣቸው 1997 ነው። ምንም ይሄ ህጉ ላይ የሚለው ነው፣ ደንቡ ላይ የተቀመጠው ነው። ከዚያ መመሪያ ላይ አውጥቼ ነው እየነገርኳቸው ያለው። ስለዚህ የቅደም ተከተል ጉዳይ ቀድሞ የተመዘገበና ቁጠባውን ያሟላ ዝቅተኛ የቁጠባ መጠኑን ያሟላ ሰው ቅድሚያ ያገኛል። የቤት አይነቶች እንደነገርኳችሁ ቅድም 20/80 ማለት ስቱዲዮ አለው፣ ባለ 1 መኝታ አለው፣ ባለ 2 መኝታ አለው፣ ባለ 3 መኝታ አለው። 40/60 ላይ ስቱዲዮ የለውም፣ ባለ 1 ባለ 2 እና ባለ 3። የሆነ ጊዜ ሲጀመር ባለ 4ም ነበረው፣ በኋላ የማያዋጣ ሆኖ ተገኘ፣ ባለ 4ቱን ትተውታል። አሁን የአሸናፊዎች መለያ በምንድን ነው የሚጠቀሙት? ይሄ እንግዲህ አሰራሩ ላይ የተቀመጠ ነው። ይሄ ኮምፒውተር እጣ ነው፣ ይሄ ራንደም ሴሌክሽን የሚባለው ነው። በዚህ መሰረት የመርሃ ግብሩ የሚጠናቀቅበት ወይም የሚሰራበት ሂደት እንዳለ ለመጠቆም ያህል ነው። ስለዚህ ቁጠባችሁን አሳድጉ ያሉት ከንቲባዋ በትንሹ በየወሩ የምትቆጥቡትን እንዳለ ሆኖ እጣ ላይ አያስገባችሁም የሚል መግለጫ ባይሰጥም ግን 20 እና 40%ታችሁን ግን ብትቆጥቡ የተሻለ ተጠቃሚ ትሆናላችሁ የሚል ምክረ ሐሳብ ስለነበረ እሱን እንደው አያይዤ ከቁጥር ጋር ልንገራችሁ ብዬ ነው። ውድ የቻናላችን ቤተሰቦች ስለነበረን ቆይታ እያመሰገንን ለቻናላችን አዲስ ለሆናችሁ ለሌሎችም ሼር በማድረግ ቻናላችን ለሌሎችም ተደራሽ እንዲያደርግ መረጃዎች ላይ አስተያየት እንዲኖር ካላችሁ ደግሞ ኮሜንት በማድረግ ይሄ ጥያቄዎች ካሉ ጥያቄዎችን ኮሜንት ላይ በመጻፍ ለእናንተ እንግዲህ በቻልነው አቅም መልስ የምንሰጥባቸው ጉዳዮች ይኖራሉ፣ የምናጣራቸው መረጃዎች ይኖራሉ። የዛሬው ፕሮግራማችን ግን ይህንን ይመስል ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ